ዛሬ ከኤርትራ የተሰማ አስደንጋጭና አሳዛኝ ዜና። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እናት የሆኑት ወይዘሮ አዳነች በርሄ በ97 ዓመታቸው ከዚህ ዓለም በሞት መለየታቸው ተገለጸም። ይህንን ዜና የኤርትራ መረጃ ሚኒስቴር በይፋ አስታውቋል። ወይዘሮ አዳነች በርሄ በኤርትራ ታሪክ ውስጥ በልዩ ሁኔታ የሚጠቀሱ እናትም ነበሩ። በተለይም ከሀገሪቱ የነጻነት ትግል ጋር በተያያዘ ቤተሰባቸው በጉልህ ይጠቀሳል። የ80 ዓመቱ ፕሬዝዳንት ኢሳያስ አፈወርቂን ጨምሮ 14 ልጆችን ከባለቤታቸው ከአቶ አፈወርቂ አብርሃ ጋር ማፍራትም ችለዋል። ከነዚህ ልጆች መካከል 9ኙ በኤርትራ የነጻነት ትግል ውስጥ በንቃት የተሳተፉ ጀግኖች ናቸው። በኤርትራ የረጅም ጊዜ የጦርነትና የውጥረት ወቅት ወይዘሮ አዳነች ወደ አሜሪካ ተሰደው ቆይተውም ነበር። ከዛም ኤርትራ ነጻነቷን ካገኘች በኋላ ወደ ትውልድ ሀገራቸው ተመልሰው እስከ ዕለተ ሞታቸው ድረስ በሀገራቸው ኖረዋል። መረጃዎች እንደሚያሳዩት ወይዘሮ አዳነች በርሄ በቀላል ኑሮ የሚታወቁና ከፖለቲካ መድረኮች ርቀው የኖሩ ሰው ነበሩ። ቢሆንም የፕሬዝዳንቱ እናት በመሆናቸው በኤርትራውያን ዘንድ ከፍተኛ ክብር የነበራቸው ሰው እንደነበሩ ይገለጻል። ሰኔ 17 ቀን 2018 ዓመተ ምህረት በአስመራ አቅራቢያ ባለው በትውልድ ቀያቸው የተካሄደው የሽኝት ሥነ ሥርዓት ላይ ሙሉ ታሪካቸውም ተነቧል። በሥነ ሥርዓቱ ላይም ፕሬዝዳንት ኢሳያስ አፈወርቂን ጨምሮ የቅርብ ቤተሰቦቻቸው፣ የሃይማኖት አባቶች፣ የመንግሥት ከፍተኛ ኃላፊዎችና በርካታ ነዋሪዎች ተገኝተው የመጨረሻ ስንብታቸውን አድርገዋል። ይህ ዜና በኤርትራ ውስጥ ብቻ ሳይሆን በተለያዩ የዓለም ክፍሎች የሚኖሩ ኤርትራውያን መካከል ሐዘንም ፈጥሯል። በማኅበራዊ ሚዲያዎች ኢትዮጵያን ጨምሮ ብዙ ሰዎች የሐዘን መልእክታቸውን ለኢሳያስ አፈወርቂና ለቤተሰቦቻቸው እያስተላለፉ ይገኛሉ። ኢሳያስ አፈወርቂ በ1993 ዓመተ ምህረት ጀምሮ የኤርትራ ፕሬዝዳንት በመሆን አገሪቱን እየመሩ ይገኛሉ። በዚህ የረጅም የፖለቲካ ጉዞ ውስጥ ቤተሰቦቻቸውና በተለይም እናታቸው በሕይወታቸው ውስጥ ትልቅ ሚና እንደነበራቸው የቅርብ ሰዎች ይናገራሉ።
በዚህ አጋጣሚ ለፕሬዝዳንት ኢሳያስ አፈወርቂ፣ ለቤተሰቦቻቸው፣ ለመላው የኤርትራ ሕዝብና ለኢትዮጵያውያን መጽናናትን እንመኛለን። ቸር ያሰማን ኢትዮጵያዬ። ቲዮፕላስ